ዳውድ ዓለይሂ ሰላም ከሞተ በኋላ ዙፋኑን የዳውድ ልጅ የሆነው ጥበበኛውና ብልሁ ሱለይማን ዓለይሂ ሰላም ወርሶታል። ግዛቱንም በጥሩ ሁኔታ በማስተዳደር ላይ ይገኛል። በዚህ ሁኔታ ላይ ሳለ ከዕለታት አንድ ቀን ሱለይማን ዓለይሂ ሰላም እጁን ወደ ጌታው በመዘርጋት ጌታዬ ሆይ ኃጢአቴን ይቅር በለኝ፣ ከኔ በኋላ ለሚመጣ ትውልድ በሙሉ የማይገባውን የሆነንም ንግሥናን ስጠኝ በማለት ተማጸነ። አላህም ለእያንዳንዱ ነቢያት ዱዓቸውን እንደሚቀበለው ሁላ የሱለይማንንም ዓለይሂ ሰላም ዱዓ ተቀበለው። ነፋስንም ሱለይማን ዓለይሂ ሰላም ወደሚያዘው መንገድ እንዲነፍስ፣ ሰይጣናትንም በሱለይማን ዓለይሂ ሰላም ቁጥጥር ውስጥ አድርጓቸው እሱ ያዘዛቸውን እንዲፈጽሙ ግዴታ አደረገባቸው። በመቀጠልም የወፎችንና የእንስሳቶችንም ቋንቋ በሙሉ ለሱለይማን ዓለይሂ ሰላም አሳወቀው። ሱለይማንም አላህ በሰጠው ወደር የለሽ ጸጋ አላህን አመሰገነው። ከዕለታት አንድ ቀን ሱለይማን ዓለይሂ ሰላም ወታደሮቹን፣ ሰይጣናትን፣ ጂኒዎችን፣ ሰዎችን እና ብዙ አይነት እንስሳቶችን ሰብስቦ በመጓዝ ላይ ሳለ አንዲት ጉንዳን ለሌሎች ጉንዳኖች እናንተ ጉንዳኖች ሆይ ሱለይማንና ወታደሮቹ እየመጡ ነው፣ ሳያውቁ በእግሮቻቸው እንዳይጨፈልቋችሁ ወደየቤታችሁ ግቡ በማለት ስትናገር ሰማት። ይህን ሲሰማ ሱለይማንም ዓለይሂ ሰላም ፈገግ አለና ጌታዬ ሆይ ያችን በኔና በወላጆቼ ላይ የለገስካትን ጸጋህን እንዳመሰገንና የምትወደውንም በጎ ሥራ እንድሠራ ምራኝ፣ በችሮታህም ከመልካሞች ባሮችህ ውስጥ አስገባኝ በማለት አላህን ተማጸነው። ሱለይማን ዓለይሂ ሰላም ሰራዊቶቹን ከሰበሰበ በኋላ የቀሩትን ማጣራት ጀመረ። ሁሉም መጥቷል፣ ግና አንድ ሁድሁድ የተባለ ወፍ አልታየም ነበር። ከዚያም ሁድሁድ ለምን አይታየኝም? ወይንስ ራቅ ብሎ ሂዶ ነው? ብርቱን ቅጣት በርግጥ እቀጣዋለሁ ወይንም በእርግጥ አርደዋለሁ። ያም ካልሆነ ግን ግልጽ በሆነ አስረጅ ምክንያት ይመጣኛል በማለት ተናገረ። ከዚያም በማግስቱ ሁድሁድ መጣና ሱለይማን ዓለይሂ ሰላም ፊት ቆመ። ሱለይማንም የት እንደነበር ሲጠይቀው ሁድሁድም እኔ ሰበእ የሚባል አካባቢ ሄጄ ነበር፣ አንድ ሁሉ ነገር የተሟላላትንም ንግሥት አገኘው፣ ትልቅ የሆነም ዙፋን አላት። ነገር ግን እሷንም ሆነ ሕዝቦቿን ለአላህ መስገድ ሲገባቸው ለፀሐይ ሲሰግዱ ተመለከትኳቸው ሲል መለሰለት። ሱለይማንም እስቲ ይሄን ደብዳቤ ይዘህ ከሷ ዘንድ ወስደህ ጣለው፣ ከዚያም ራቅ ብለህ ምን እንደሚከሰት ተመልከት፣ እውነት እንደተናገርክና እንደዋሸህ ያኔ እናያለን አለው። ሁድሁድም የሱለይማንን ዓለይሂ ሰላም ደብዳቤ ይዞ ወደ ሰበእ ምድር ይከንፍ ጀመር። ልክ የሰበእን ምድር እንደረገጠ ወደ ንግሥቲቱ ቤተ መንግሥት በመግባት ንግሥቲቱ ጸሎት ላይ ባለችበት ሁኔታ ሱለይማን ዓለይሂ ሰላም የላከውን ደብዳቤ ከፊት ለፊቷ ጣለላት። ንግሥቲቱም ጸሎቷን አጠናቃ ቀና ስትል ይህን ደብዳቤ መሬት ላይ ወድቆ አገኘችው። ደብዳቤውንም ከፍታ ስታነበው ይህ ከሱለይማን ዓለይሂ ሰላም የሆነ መልእክት ነው። በአላህ ስም እጅግ በጣም ርኅሩህ እጅግ በጣም አዛኝ በሆነው በእኔ ላይ አትክሩ፣ ታዛዦችም ሆናችሁ ወደ እኔ ኑ የሚል መልእክት አነበበች። ይህን መልእክት እንዳነበበችውም ወዲያው አማካሪዎቿንና የጦር መሪዎቿን በመሰብሰብ ስለ ጉዳዩ አማከረቻቸው። እነሱም ጉዳዩን ካደመጡ በኋላ እኛ የበርካታ ወታደሮች ባለቤት ስንሆን ከባድ ጉልበትም አለን፣ መብቱ ያንቺ ነው፣ የፈለግሽውን እዘዥን፣ እኛ ፈጻሚዎች ነን በማለት መለሱላት። ንግሥቲቱም ንጉሶች አንድን ከተማ ገብተው ከወረሩ ያን ከተማ እንዳልነበረ አድርገው ያበላሹታል፣ የከተማይቱንም የተከበሩ ነዋሪያንን ያዋርዳሉ። ወገኖቼ ሆይ ይህ እንዳይከሰት እኔ አገልጋዮቼን በርካታ ስጦታዎችን አስጭኜ ወደ ንጉሥ ሱለይማን ዘንድ እልካለሁ። ከዚያም ስጦታውን የወሰዱት አገልጋዮች በምን እንደሚመለሱ እመለከታለሁ ብላ በመወሰን የአማካሪዎቿን ሐሳብ ውድቅ አደረገች። በማግስቱም የንግሥቲቱ አገልጋዮችም የተጫነላቸውን የስጦታ ማዕት ጭነው ብዙ ከተጓዙ በኋላ የሱለይማንን ዓለይሂ ሰላም ግዛት ሲገቡ
በሚያዩት ነገር ሁሉ እጅጉን ተደመሙ። ልክ ከተማውን እንደደረሱም የጫኑትን ስጦታዎች እየነዱ ወደ ሱለይማን ዓለይሂ ሰላም ቤተ መንግሥት ገቡ። ሱለይማንም ዓለይሂ ሰላም ስጦታውን እንደተጫነ መልሱላት ብሎ እሷና ሕዝቦቿ በአላህ የማያምኑ ከሆነ መቋቋም የማይችሉትን ወታደር አሰልፎ እንደሚመጣባቸውም መልእክት ላከ። ስጦታውን ያመጡት መልእክተኞችም ስጦታውን ይዘው ከቤተ መንግሥት ግቢ ልክ እንደወጡም ሱለይማን ዓለይሂ ሰላም ሰራዊቶቹን ሰብስቦ እናንተ መኳንንቶች ሆይ ንግሥቲቱና የንግሥቲቱ ሕዝቦች ሙስሊሞች ሆነው ሳይመጡልኝ በፊት የንግሥቲቱን ዙፋን እዚህ የሚያመጣልኝ ማናችሁ ናችሁ ሲል ተናገረ። በስብሰባው ጂኖች፣ ሸይጣኖች እና ብዙ ፍጥረታትም ነበሩ። ከነሱ መሃል አንድ ጂን ቆመና አሁን ቁጭ ካልክበት ዙፋን ከመነሳትህ በፊት እኔ ሰበእ ሄጄ የንግሥቲቱን ዙፋን ላምጣልህ፣ እኔም ታማኝና ኃይለኛ ነኝ በማለት ሱለይማንን ዓለይሂ ሰላም ጠየቀው። አንድም የአላህን ስሞች ሁሉንም ጠንቅቆ የሚያውቅና ዱዓው ሙስተጃብ የሆነ ሰውም ከመካከላቸው ብድግ አለና ለሱለይማን ዓለይሂ ሰላም እኔ ዓይንህ ከመርገብገቡ በፊት ዙፋኑን ፊትህ አስቀምጥልሃለሁ ሲል ጠየቀ። ሱለይማንም ዓለይሂ ሰላም የዓይኑ ቆብ ዘግቶ እስኪከፍት ድረስ የንግሥቲቱ ዙፋን ፊት ለፊቱ ቁጭ ብሎ አገኘው። ሱለይማንም ዓለይሂ ሰላም ይህን ሲመለከት ይህ ከጌታዬ ችሮታ ነው፣ የማመሰግን ወይም የምክድ መሆኔን ሊሞክረኝ ቸረልኝ። ያመሰገነም ሰው የሚያመሰግነው ጥቅሙ ለራሱ ነው፣ የካደም ሰው ጌታዬ ከርሱ ተብቃቂ ቸር ነው በማለት ጌታውን አመሰገነ። ከዚያም ሱለይማን ዓለይሂ ሰላም ጂኖቹን ባህር ላይ መስታወት በማንጠፍ እዚያ መስታወት ላይ ይህን ዙፋን አስቀምጡበት በማለት አዘዛቸው። ጂኖችም በሱለይማን ዓለይሂ ሰላም ትእዛዝ መሰረት ባህር ላይ መስታወት በማንጠፍ ዙፋኑን መስታወቱ ላይ አስቀመጡት። ንግሥቲቱ የሱለይማንን ዓለይሂ ሰላም ግዛት ገብታ የግዛቱን ስፋት እየተመለከተች እጅጉን ተገረመች። በመጨረሻም ሱለይማን ዓለይሂ ሰላም ንግሥቲቱን ከተቀበላት በኋላ ባህር ላይ ወዳስገነባው ቤተ መንግሥት በመውሰድ ያንቺ ዙፋን እንዲህ አይነት ነውን በማለት ጠየቃት። እሷም አዎን ልክ ራሱን ይመስላል አለችው። ሱለይማንም ዓለይሂ ሰላም በእንግዲህ ሂጂ ዙፋንሽ ላይ ቁጭ በይ አላት። እሷም መስታወት መሆኑን አላወቀችም ነበርና ባህሩን ብቻ አይታ ዙፋኗ ጋር ልትሄድ ልብሶቿን ወደ ላይ ስትሰበስብ ሱለይማንም ባህሩ እኮ አንቺን አያገኝሽም፣ ይህ ባህር ከላዩ መስታወት ተነጥፎለታል፣ ሂጂ ግቢ አላት። ያን ጊዜ ንግሥቲቱ ሱለይማን ዓለይሂ ሰላም ነብይ እንጂ ተራ ንጉሥ አለመሆኑን በመረዳት ጌታዬ ሆይ እኔ ነፍሴን በደልኩ፣ ከሱለይማንም ጋር ሆኜ ለዓለማት ጌታ ለአላህ ታዘዝኩኝ አለች። ከዚያም ሱለይማን ዓለይሂ ሰላም በንግሥና ሆኖ በርካታ ዓመታትን ኖረ። ቀናት ሳምንታትን፣ ሳምንታት ወራትን፣ ወራት ዓመታትን እየወለዱ በርካታ ዘመናት ነጎዱ። ሱለይማን ዓለይሂ ሰላም አንድ ባህሪ አለው። እሱም አንድ ቦታ ሲሰግድ ከአቅራቢያው አንድ ችግኝ ከተመለከተ ስምሽ ማን ነው ይላታል። ችግኟም እገሌ ብላ ስሟን ትነግረዋለች። ሱለይማንም ዓለይሂ ሰላም ለምንድነው የተፈጠርሽው በማለት ይጠይቃታል። ችግኟም የተፈጠረችለትን ዓላማ ትነግረው ነበር። ከዕለታት አንድ ቀን ሱለይማን ዓለይሂ ሰላም ሰግዶ ቁጭ ባለበት አንዲትን ችግኝ ተመለከተና ስምሽ ማን ነው አላት። ችግኟም አፍራሽ እባላለሁ አለችው። ሱለይማንም ዓለይሂ ሰላም ለምንድነው የተፈጠርሽው በማለት ጠየቃት። ችግኟም ይህን ቤት ለማፍረስ አለችው። ይህን ጊዜ ሱለይማን ዓለይሂ ሰላም አላህን ጌታዬ ሆይ በጅኖችና በሰዎች የኔን ሞት ደብቅባቸው፣ የሩቅን ነገር የማያውቁ መሆናቸውንም ይረዱ ዘንድ ሞቴን ደብቅባቸው በማለት ተማጸነ። በመጨረሻም ሱለይማን ዓለይሂ ሰላም የዛን ችግኝ እንጨት ፈልጎ ከቆረጠ በኋላ ጥሩ በትር ሰራባት። ከዚያም ጂኖችንና ሰይጣናትን በይተል መቅዲስን እንዲገነቡ አዘዛቸውና እሱ ሚሕራብ ወይንም ግላዊ የአምልኮ ቦታ ገብቶ ዒባዳ ማድረግ ጀመረ። ብዙም ሳይቆይ
እዚያው ሚሕራብ ውስጥ ሳለ በተወለደ በ52 ዓመቱ በትሩን እንደተደገፈ የሞትን መራራ ጽዋ ቀመሰ። ይሁን እንጂ ጅኖችም ሆኑ ሰይጣናት የሱለይማንን ዓለይሂ ሰላም ሞት አላወቁም ነበርና እሱ የሚያያቸው መስሏቸው ለአንድ ዓመት ያለማቋረጥ ሲገነቡ ከረሙ። ጅኖችና ሰይጣናት ሱለይማን ዓለይሂ ሰላም በሕይወት ሳለ እሱን ማየት አይቻላቸውም ነበር። ካዩትም ወዲያው ነበር የሚቃጠሉት። አሁን ግን ሱለይማን ዓለይሂ ሰላም 1 ዓመት ሙሉ እዚያ ሚሕራብ ውስጥ መቆየቱ አጠራጥሯቸዋል። አንድ ሰይጣን ለማጣራት የሱለይማን ዓለይሂ ሰላም ኑር እንዳያቃጥለው በመጠንቀቅ ወደ ሚሕራቡ ዘንድ ጠጋ ብሎ ወዲያው ዞር አለ። ግና አላቃጠለውም። አሁንም እየሮጠ ጠጋ አለና ዳግም በፍጥነት ተመለሰ። ይሁን እንጂ ድሮ የሚያቃጥላቸው ነገር አሁን የለም። ይህን ጊዜ ቀስ ብሎ ወደ ሚሕራቡ ውስጥ ዘልቆ ሲገባ ሱለይማን ዓለይሂ ሰላም ከሞተ በኋላ ዓመት ሙሉ የተደገፈባት በትር መሬት በልቷት አስክሬኑ ወድቆ አገኘው። ይህን ጊዜ ሰይጣኑ ወጥቶ ለሁሉም የሱለይማንን ዓለይሂ ሰላም መሞት ነገራቸው። ጋኔኖችም ሩቅን ምስጢር የሚያውቁ በሆኑ ኖሮ በአዋራጅ ስቃይ ውስጥ የማይቆዩ እንደነበሩ ተረዱ። የአላህ ሰላምና እዝነት በሱለይማን ላይ እንዲሁም በነቢያችን ሰለላሁ ዐለይሂ ወሰለም ላይ ይስፈን።